ጥላቻ በፕሮፓጋንዳ አብይ ሰርቶ የቀንጅብ የሌሊት ወፍ እያለ ዶክመንተሪ ሰርቶ ልክ ናዚ በጁሾች ላይ እንዳደረገ አድርጎ የትግራይ ህዝብን ለማስጨፍጨፍ ነው። አማራ ከሱ ጋር እንዳትቆም ስላቸው እኔን እየሰደቡ እኔን እያስፈራሩ እኔ ከትግራይ ህዝብ ጋር ቁሜ ተው እንዳትገሏቸው፣ ተው አማራ እናንተ ጋር ይመጣል፣ ተው እናንተ ናችሁ መጨረሻ የምትበሉት። ለዛ ነበር ጌታቸው ረዳ ምን ሲሉ ነበር? ቹቹ ከአማራ ኤሊት ጋር ሂሳብ እናወራደር ይላል። ከአብይ ጋር እየታገለ ከማንም መርዳሳ ነው ምናምን የሚባለው ጋር አብሮ እኮ ነው ያሉት። አብሮ እኮ ጌታቸው ረዳ እኮ ማለት ይኸው አብሮ እኮ ነው ያለው። ይኸውላችሁ በጣም ኮንስፓይሬሲ ነው የሰሩባችሁ። አሁን እኮ አማራው እኮ ቢሰማን እኮ ጥሩ ነበር። የአማራ ነኝ የሚለው ብትሰሙን እኮ የኔና የዮዳ መንገድ ነው የሚያድናችሁ። አይ ዶንት ኖ ለምን መስማት እንደሚያቅታችሁ። አሚን እኛን እሺ ጥሉን፣ እኛን ጥሉን። ጀስት ያለፉትን 8 ዓመታት ፓተርኑን አይታችሁ ኢዝ ኢት ወርኪንግ? እየሰራላችሁ ነው ያለው? እየሰራ እኮ አይደለም። አሚን ይኸውላችሁ ኦሮሞና ትግሬ እንደ ኢሊት አብረው ነው የሚሰሩት። ይኸውላችሁ የብልጽግና መንግስት ማለት የቲፒኤልኤፍ ጠላት አይደለም። በሙሉ ይሄ ያደረጉትን ተባብሮ ነው ያ ጦርነት። ቅድም ዮዳብም እንደነገራችሁ ዌፐናይዝ ለማድረግ ጄኖሳይድ የሚለውን እንደተባለው ናዚ ጀርመኒ አይሁድ ላይ የስ አይሁዶች ምንም ጥያቄ የለውም ተጨፍጭፏል። ግን የአይሁድ ሊቶች ግን ያችን ዌፐናይዝ ነው የሚያደርጉት ፎር ፐርፔቹዊቲ ማለት ነው። ልክ እንደዛው ትግሬም ወይ ሀገር አይሆንም ግን እሷን እየጠቀሰ ጄኖሳይድ አረከኝ እያለ ኢትዮጵያን እየረበሸ ኢትዮጵያን ሚዝረብል እያደረገ የቲፒኤልኤፍን እድሜ እያስረዘመ የቲፒኤልኤፍ ፎቆች አዲስ አበባ ላይ ትራይቭ እንዲያደርጉ እያደረገ እነ አዶናይን እያጀገነ እነ ብሩክ ዳንኤልን እያጀገነ መኖር ነው የሚፈልገው የትግራይ ኤሊት። ይህን ማወቅ አለባችሁ። ጄኖሳይድ ሲለዋችሁ በቃ አዝናለሁ። አያም ሶሪ ማን አመጣው? እንዴት መጣ? በቃ ችግር እናንተን ሊያስደነግጥ አይገባም። ይሄንን መቀየር የምትችለው አሜሪካ ላይ ጠንካራ የሆነ ሎቢ ሰርተ ነው። ላቢ ለመስራት ግን አማራ ነኝ ብለህ አይደለም። እንዴት አድርገን እንገራችሁ? አማራ ነኝ ካልክ ዘሴም ኢሹ ነው። ምንድን ነው አማራ ማለት እኮ አሁን ቴሪቶሪያል ነው። ቴሪቶሪያል ነው። ምን እያልክ ነው? አማራ ነኝ ስትል ወልቃይት የኔ ነው እያልክ ነው። ወልቃይት የኔ ነው ብለህ ወልቃይት ውስጥ የሚኖሩ ትግሬዎችን ጨፍጭፋል የሚል ፖለቲካ ይዘውብህ ይመጣል። ተመቻህላቸው ማለት ነው። ምን ይሉሃል? ኦኬ እንዲማ ከሆነ ተከዜ ውስጥ ዳታ አለን በሳተላይት የቀረጽ ነው። ኤትኒክ ክሊንስ አድርገሃል፣ ክራይም አጌንስት ሂውማኒቲ ፈጽመሃል፣ የጦር ወንጀል ፈጽመሃል። ስለዚህ ምንድነው አንተ ታየር ስሪ ቴሮሪስት ነህ። ይሄን የሚላቸው የአሜሪካ መንግስት ነው። የአሜሪካ መንግስት የምትለው በጣም ጠንካራ መንግስት ነው። ዓለም ላይ እንደሱ ጠንካራ የለም። ሳንክሽን ሊያደርግ ይችላል፣ ወደ ድንጋይ ዘመን ሊመልስ ይችላል። በቃ ቤዚክሊ አሉ የሚባሉ ሀገሮች አይችሉትም። ቻይና አይችሉም፣ አሜሪካ ይማጸነዋል። ኢራን አይችሉም። እያየኸው ነው። ኦልሬዲ ስራ ነው የሰሩት ቲፒኤልኤፎች በአሜሪካ አጥምደው ቴሮሪስት አስብለውሃል። አንተ ደግሞ ያንን መቀየር በምትችልበት መንገድ እኛ ኢትዮጵያውያን ነው፣ ሌላ ሀገር የለንም። ኬንያ የእኛ ሀገር አይደለም፣ ሱዳን የእኛ ሀገር ያለን ሀገር አንድ ነው። ኢትዮጵያ ውስጥ እንዳንኖር ኤትኖክራቲክ የሆነ ሞዴል አምጥተው መሬትን ከዘርጋ ሰፍተው ከጎጃም ተነስተን ወለጋና ግንደበረት ላይ ለመስራት ስንሄድ ጎጃም እንጀራ የለም ይሉናል። ጎጃም እንጀራ የለም እንዴ ከዛ ለምን መጣ ይሉናል። ይሄው የት እንሂድ? ሀገራችን ላይ ግዞተኛ ሆንን፣ በሀገራችን እንደ መጻተኛ ተቆጠርን ብለህ በኢትዮጵያዊነት መንፈስ ፖለቲካ እንደ መስራት ቴሪቶሪያል የሆነ አግላይ የሆነ አማራ የሚል ኦልሬዲ ትርክት የተሰራበትን አደገኛ የሆነ እሱን ሳታስታርቅ መልሰህ እሱ ላይ ደብል ዳውን የሚያደርግ ስራ ነው የሰራው። ይሄ አደገኛ ነው። ከዚህ መውጫው ብቸኛው መንገድ ይሄንን ኤትኖክራቲክ ሞዴል ሌጂቲሜሲ መንሳት ነው። በዛ ነው ቲፒኤልኤፍ እና የኦሮሞ ብሔርተኛ የምታሸንፈው። አየህ በእነሱ መንገድ ስትሄድ ግን እነሱ ናቸው የሚያሸንፉ። ተመልከት፣ ሰለሞን ቦጋለን አሁን ዲፖርት አደረጉብህ። ሌላም የአማራ ፋኖ አሁን ፕሮፌሰር ማዕረጉንም ይጠቁማሉ። ምክንያቱም ትግራይ ላይ የትግራይ ሰው ሹካ እንዳይዝ ማንካ እንዳይዝ ብሏል። ፕሮፌሰር ማዕረጉ ይመስለኛል፣ ከታሰርከ እዚህ ጋር ታርሙኛል። ሌሎችንም ይጠቁማሉ። አሁን የኦሮሞ ኢሊቶች እዛ የአይስ ፖስት ላይ ትዊተር ላይ ሄደው በሙሉ ፋኖዎችን ዲፖርት አድርጉልን ምናምን እያሉ እየጻፉ ነው። አሁን እውነት እንደ እንነጋገር። ባለፉት 40 ዓመታት ከኦሮሞ ኢሊትና ከአማራ ኢሊት የበለጠ አሸባሪ የነበረው ማን ነው? የኦሮሞ ኢሊት አይደለም? ኦነግ ብሎ በየጫካው ሰው ሲያርድ የነበረው ማን ነው? የአማራ ኢሊት ነው። በየቦታው ከቲፒኤልኤፍ ጋር አብሮ ሆኖ ይሄንን የዘረኝነት ፖለቲካ ሲያራምድ የነበረው ያ
ኢሊት ነው። እውነት እንነጋገር ከተባለ እውነት እንደው የምትባል እውነት የምትባል እንደው እዚህ ምድር ላይ ካለች ማን ነው? የኦሮሞ ኢሊት አይደለም? ግን ምንድነው አያችሁ፣ በራሳችሁ ስህተት ግን የአማራ ኢሊቶች አማራ ነኝ ስላላችሁ ወደ ዘረኝነት ስለገባችሁ በለጧችሁ ማለት አውት ስማርት አድርጓችሁ ኦሮሞዎች። አሁን ኦሮሞዎቹ እንደ ኢትዮጵያ ራሳቸውን እየቆጠሩ አማራ እንደ ሬቤል እንደ አማጺ እንደ አሸባሪ፣ ኦሮሞ ደግሞ እንደ ኢትዮጵያዊ። አያችሁ እንዴት ፖለቲካ እንደሰሩባችሁ። ይሄ እንዳይመጣ ነበር እኛ ምን ነግራችሁ ነበር። ስለዚህ እኛ አሁን ማስተካከል የሚቻለው የአማራ ኢሊት አሁንም ካፈርኩ አይመለሰኝ አትበል፣ ግድ የለም ካፈርኩ አይመለሰኝ አትበል። ወደ ኢትዮጵያዊነትና አማራነት የሚለውን ተው። በቃ ኢትዮጵያዊ ነኝ። ይሄን ኢትዮጵያዊነት የማይፈልጉት የኦሮሞና የትግራይ ብሔርተኞች ናቸው። አሸባሪዎቹ እነሱ እንጂ እኔ አይደለም። እኔ ተገድጄ ነው ወደዚህ የገባሁት። በማንነቴ ሲያጠቁኝ፣ በማንነቴ ሲገሉኝ አማራጭ ግራ ሲገባኝ የገባሁበት ነው። ናቹራሊ ብሔርተኛ፣ አግላይ፣ ጠቅላይ፣ ዘረኛ፣ አሸባሪ መሆን ፈልጌ አይደለም። አሁንም ኢትዮጵያዊ ነኝ ብላ ወደ ኢትዮጵያዊነት ናና ፖለቲካሊ የትግሬን ብሔርተኛ ቲፒኤልኤፍን ማርክሲስት እንደሆነ ኮሚኒስት እንደሆነ ከቻይና ጋር አብሮ እንደሚሰራ አብዛኛው ብድሩ ከቻይና የመጣ እንደሆነ ባንዲራው የቻይና እንደሆነ አሸባሪ ከሆነ አሸባሪ የሚለው እውነት ትርጉም ካለው if it means anything አሸባሪ ዋና ቲፒኤልኤፍ መሆኑን አብይ አህመድ የሚባለው ብልጽግና ደግሞ የቲፒኤልኤፍ ተላላኪ መሆኑን የኦሮሞ ብሔርተኛ መሆኑን የኦሮሞ ብሔርተኛና ኦነግና ኦፒዲዮ ሆኖ እድሜ ልኩን የሰራ መሆኑን ከቲፒኤልኤፎች ጋር አብሮ የሰራ ካሪየሩን የሰጡት እነሱ መሆናቸውን ለነሱ እንደሚሰራ አሁንም ከነሱ ጋር አብሮ እንዳለ ጻድቃን አብሮት እንዳለ ጌታቸው ረዳ አብሮት እንዳለ ጀነራል ሳሞራ ዩኑስ አብሮት እንዳለ ጀነራል ተወልደ አብሮት እንዳለ ጫልቱ የሚባለው ጀነራል አብሮት እንዳለ አረጋዊ አብሮት እንዳለ በሙሉ የቲፒኤልኤፍ ፓወር ብሮከርስ ኦኬ on the smoky corridors of power ያሉት በሙሉ እነዚህ ትግሬዎቹ ናቸው። ኦኬ እንዳለ እነሱ ናቸው ለሱ የሚሰጡት ቁልፉንም የሚሰጡት መውጊያውንም የሚሰጡት ስትራቴጂውንም የሚሰጡት። ስለዚህ ትግሬ ኢሊት አጨርብሮ አማራን ወንጀለኛ እያለ አማራን አሸባሪ እያለ እሱ ግን በጣም ጻድቅ እንደሆነ አድርጎ የሚያጨበረብረውን ይሄንን ማጋለጥ የምትችለው በተለይ አማርኛ ተናጋሪ ኢሊት ኢትዮጵያዊ ሆነ ከሱ ተሽለ ስትገኝ ነው። ለሀዲያ ወገን አቃፊ መሆንን ስታሳይ ነው። ለኦሮሞ ህዝብ ራሱ ለህዝቡም አቃፊ መሆንን ስታይ ነው። ለትግራይ ህዝብም አቃፊ መሆንን ከቲፒኤልኤፍ በላይ ለትግራይ ህዝብ አዛኝ የምትሆነው አንተ የአማራ ኢሊት እንጂ የትግራይ ኢሊት አለመሆኑን ለዓለም ስታሳይ ነው። ያንን ስታሳይ